ጋርናቾ ተሸጠ። እኔ አላምንም። አንድ ሰው ከቪላ ገንዘብ እንዳይቀበል። ቪላ የኔ አባት ቪላ አንድ ሰው ከቪላ ለጋርናቾ ብሎ ገንዘብ ይቀበልና ማለት ነው ታስቀዝፉናላችሁ። መጥፊያችን ነው የሚሆነው። በጋርናቾ የሚመጣ ገንዘብ አይሆንም። ስለዚህ የኔ አባት ቪላ ከወሰድከው ለኔ ከበቂ በላይ ነው። ድል ነው። እኔ አላምንም። እኔ እኮ በህይወት ቆሜ እኮ ጋርናቾ ይሸጣል ብዬ አንድም ቀን አስቤ አላውቅም። ቪላ ምን ሆኖ ነው የኮርና እንጨት የገዛው? አረ ቪላ እኔ ሁለት እንዴት ለምከፍለው አላውቅም። ሁለት አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ። ቸልሲ ኤፍኤፍፒ አስሮታል። ተጫዋች ካልሸጠ ሌላ ተጫዋች መግዛት አይችልም ብለህ ታስብ ነበረ እና ታዲያ እንዴት ነው 117 ሚሊዮን አውጥቶ ሞርጋን ሮጀርስን ያመጣው ካልከኝ መልሱ አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ ላይ ነው ማለት ገባር። እነዚህ ሁለት ኤፍኤፍፒ ለማጭበርበር የሚሞክሩ ሌባ ክለቦች ተቀባብለው ነው ማለት ገባር። ውሰት ግዳጅ ባለው ለምንድን ነው ውሰት ያደረጉት ማለት በ45 ቀን ልዩነት ውስጥ ተጫዋች እንደዚህ አንድ ተጫዋች እንደዚህ ከተገበያየ መቀየር አድርጎ ስለሚታሰብብህ ምናምን ኤፍኤፍፒ ምናምን ችግር ለማምለጥ ብለው ከ45 ቀን በኋላ ደግሞ ካደረጉት ትራንስፈር ዊንዶው ይዘጋል። ስለዛ ውሰት ግዢ ባለበት 117 ሚሊዮን ቸልሲ ለሞርጋን ሮጀርስ አልከፈለም ነው ማለት ገባር። እኛ መጻፋችን ኩክ አናደርግም ገባር። ስለማናጭበረብር ቀጥታ ጥሬ ገንዘብ ይከፈላል። በሚከፈል ጥሬ ገንዘብ ነው የምታመጣው። 80 ሚሊዮን ይመቻሉ የተባለ 80 ሚሊዮን ወስጄ ምናምን ብሎ አስቶን ቪላ ሲጨነቅ ቸልሲ መጣና ምን አለበት እኛ ለነሱ እነዚህ ገቢዎች እያጨበረበሩ ነው። አስቶን ቪላ ታውቃላችሁ 3 ዓመት ሙሉ በኤፍኤፍፒ ምክንያት ተጫዋች ማምጣት ያቃተው ቡድን ነው ገባር። አሁን ቲለመንስን ከባድ ደሞዝ ነበር የነበረበት አስወገደ። ሞርጋን ሮጀርስን 117 ሸጥኩኝ አለ ምናምን ቡድኑ እንደ አዲስ ሪቢልድ ያደርግበታል ማለት ማንዛምቢ ምናምን አመጣ። ቸልሲ ደግሞ እንደ እያጭበረበራችሁ ነው አዳሜ ገባሽ አይደል? እያጭበረበራችሁ ሳልሸጥ ተጫዋች ማምጣት አልችልም ብለህ የምታስብ ከነበረ 117 ሚሊዮን ከየትም ማምጣት ከፍልም ነው የምልህ ገባ። በተለይ ለማይገባው ተጫዋች ማንም አይከፍልም 117 ሚሊዮን ለሞርጋን ሮጀርስ ኦይል ገንዘብ ካለው መስተቃል። አንቺ ደግሞ ኦይል የለሽም፣ ያኛው ኦይል ያለው ደግሞ ይሄን ተጫዋች አልፈለገውም። ስለዛ ገባ አይደል? አጭበርብረሃል ነው የምልህ። አሁን በግልጽ ክስ ጠብቃለሁ። አንተና አስቶን ቪላ በዚህ በሰራችሁት ጉድ ትያዛላችሁ። ሌቦች ገቢዎች ይመጣላችኋል። ጋርናቾ ወደ አርሰናል ወደ አስቶን ቪላ ሂር ዊ ጎ ተብሏል። ይሄም በውሰት ውል ነው። ውላቸው ላይ ደግሞ ይሄ ልጅ የመግዛት አስገዳጅ አንቀጽ ተካቶበታል ማለት ነው። አርሲዬ አሁን ይሄ ልጅ አመለጥኩ ብላ በጣም ደስ እያላት ነው። ምንም ደስ አይበላችሁ። እናንተ የሚጠብቁ ተጫዋቾች እንዳሉ ታውቃላችሁና አመታዊ ግብራችሁን ፈጽሙ፣ አታፋፍሩ። ያለዛ ተጠያቂ ነው የምትሆኑት። ትንሽ ገፋ ባለ ቁጥር 2-3 ተጫዋች እያደረግን ነው መንቀጣችሁ። ለማንኛውም የቲክቶክ የኳስ ኮንተንት አዋርድ ተዘጋጅቷል እና ሊንኩን ባዮ ላይ ታገኙታላችሁ። እየገባችሁ ከቼልሲ ቲክቶከር እኔ የምመቻችሁ ከሆነ ገብታችሁ ቮት ማድረግ ነው። ምንም አይቀንስባችሁም፣ ምንም አይቆጥርባችሁም። ፍቅራችሁ የምታሳዩኝ በዛ ነው እና ሁላችሁም እየገባችሁ ቮት ማድረጋችሁ እንዳረሱ። የማንኛውም ደጋፊ የፈለገውን ሰው መምረጥ ይችላል ማለት ነው። አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ ብሏል። ፋብሪዚዮ እንግዲህ በመግዛት ግዴታ ባለው የውሰት ውል እንግዲህ ጀለስ ሜዲካል ምናምን ልጨራረስ ነው ተብሏል። ሂር ዊ ጎ ተብሏል። ዩናይ ኤምሬ እንግዲህ በቀጣይ የፕሪሚየር ሊግ ዓመት በጣም ተፎካካሪ መሆን እፈልጋለሁ፣ ዩሮፕ ላይ ተፎካካሪ መሆን እፈልጋለሁ በሚለው ሐሳቡ እዛ ቡድን ውስጥ እንግዲህ ጋርናቾን አካቶታል። ጋርናቾ ጨዋታ ይቀይራል ብሎ ያስባል ዩናይ ኤምሬ። ንቅሳት፣ የፀጉር ስታይል ከሜሲ ወደ ሮናልዶ ምናምን እየቀየረ ነው የሚያዝግ። እኔን ሰውዬ ማለት ነው ዩናይትድ እኛ ተፋታ ነው ቼላው ወንድም ጥላ ምንለው ከለንደን ተቀናቃኙ ከአርሰናል ተጫዋች ስለሚቀማ ብቻ አይደለም ከኛም አንዳንድ ነገሮች ይወስድልናል። ለማንኛውም ያከውን እየተመታ ነው። ኮፒ ሊንክ አድርጉት። ይመቻችሁ ያራዳለች። ቤት ተመስገን እንዲሁ እንዳጣመርክ ማለት ነው። ወደ እኔ ክለብ አካባቢ ሳታይ ወደዛ መሄደ እንዴት ደስ እንዳለኝ አባቴ ደስ ያለኝ። ፋብሪዚዮ እንደዚህ አይነት አስደሳችም ለካ ሂር ዊ ጎች ያቀርባል። እናንተ እኔ ይሄ ሸለምጥማጥ የሆነ ተጫዋች አሁን አርቴታ ጋር መጣ አንድሪያስ ቤርታ ተሳሳተበት ብዬ እንዴት ሲጨነቅ እንደነበር ጀምአው መጥፎ ተጫዋች እኮ አይደለም፣ ገና አስፈልገን ጥሩ ሊናስ አኛም ፈልገው ጀምአው ወደ ቪላ ሂር ዊ ጎ ተብሏል። ስለሆነ ዘንድሮ ሃንግማን እኛን የሚያገነትረን ተጫዋች የለም ማለት ነው። ገብቷል። አሁን ሴኪውር እንሆናለን። ቢያንስ እንኳን የሚገነተር ተጫዋች የለብንም ግን ተጫዋች እናስፈርማለን ጀማ አይመስላችሁም? አሁን ጥሩ ገልገል የሚያረግ ዜና እንዳየን የተሰማኝ አረ አንገማ አዳው ለምን ወደ ትርፍ ያትመልሱትም ነበር? እንደው ወደዛው ይሄ ወደኛ አካባቢ መምጣት አልነበረበትም። ተመስገን በላንተ የእግር ኳስ ቤተሰቡ እንኳንም አልመጣ።
አረ አንድሬ ቤርታ ምንድነው በአላህ? አረ ተጫዋች ከዋክብት አለቀ። የሮጀርስ ሲገርመን ጋርናቾን ተነጠቅን። ወይኔ ወይኔ ምንድነው ከመሸ የሰማነው ዜና? አልሐምዱሊላህ። እንደው ግን ቼልሲ አረ ሽንት ሚሪንዳ ይሁንልህ ተብሎ ማን ነው አንተ ኪሳራ የሚባል አይንካህ ብሎ ማን የመረቀ? ጋርናቾንም አገንጥረ ሸጥከው። የዓለማችን እኮ ትልቁ ችግር ውስጥ የገባኸው ጋርናቾን ገዝተህ ነበር፣ ይሄንንም ሸጥከው። እንዴት አይነት ግን አረ ውይ በአላህ ዝውውር መስኮቷን ይዘጋ ሲፈልግ ስጋቴን እንዳለ ተለቅሞ ተጣፋልኝ። አሁን ከዚህ በኋላ ብራዘሪ ዝውውር መስኮቱ ሲዘጋም ግድ አይሰጠኝም፣ ዝጉት፣ ግብ አናውጣው ይላል ጋርናቾ ወደ አስቶን ቪላ። እኔ በጣም እያሳዘነኝ ያለ ሰው ከማንቸስተር ዩናይትድ ከወጣ በኋላ ማለት በጣም አንጀቴን እየበላ ያለ ሰው። ዩናይትድ ቤት እያለ በጣም እናደድበት ነበር ምናምን፣ የመጨረሻ ጊዜዎቹ በጣም ሊሳካለት የቀረበ አይነት ተጫዋች ይመስል ነበር። ነገር ግን ኢጎ በቃ ጎትቶ ከጣላቸው ተጫዋቾች ውስጥ አንዱ ነው። አሁን ደግሞ አይታችኋል ምን ያክል እየተጎዳ እንደሆነ። ጀርባው ላይ ሁላ የጆከር ምናምን ታቶ ተሰርቶ እና በጣም ሜንታሊም እየተጎዳ ያለ ተጫዋች ነው። ቢያንስ ሚድ ቴብል ቲም ላይም እየተጫወተ ቢሆን በአስቶን ቪላ ቤት ይሄ በቃ የአሪፉ ተጫዋቻቸው ምርጡ ተጫዋቻቸው እንዲሆን ምመኛው አይነት ተጫዋች ሆኗል። በዚህ ሰዓት ጋርናቾ ከቼልሲ ወደ አስቶን ቪላ በውሰት ሄዳለች። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ረረ ማኒፌስቴሽን ጋርናቾ ቱ አስቶን ቪላ ሂር ዊ ጎ። እቺን ማሊያ መቼም ታስታውሳላችሁ አይደል? ጋርናቾ የራሺን አስቶን ቪላ ማሊያ ለብሳ በጣም ስትወቀስ ነበር፣ ስትረገጥ ነበር። እኔ ዲፌንድ እያደረኩት ነበር፣ ምክንያቱም በዛ ታይም እና ማድራውስ የብራይተንን ማሊያ ለብሰው እና ኡጋርቴ ሌላ ክለብ የፍላሚንጎ ምናምን ለብሰው ፈታ እያሉ ነበር። አልሃንድሮ ጋርናቾ ደግሞ የካሪንግተን ልጅ ነው። ካሪንግተን ደግሞ ካፈራቻቸው አንድ ምርጥ ልጅ ደግሞ ራሺ ነው። ራሺ ደግሞ ለካሪንግተን ልጆች ምን ያህል ቶፕ እንደሆነ እናውቃለን። እና የራሺ መልበሱ ብዙ የሚገርም ነገር አይደለም። ከዛ የፊላን እንትን አላሳየም ከኋላ ራሺ መሆኑን ያሳየውና ብዬ ተከራከር ነበረ። ግን ማኒፌስት እያደረገች ነበረ ጀልስ። በመጨረሻም ህልሟ ተሳካላት። ቼልሲ ካልሄድኩ ብላ 6 ወር ራሱ ዩናይትድ ቤንች ይቀመጣለሁ በቃ አልጫወተም ምናምን ስትል የነበረ ሰው ሄዳ 6 ወር በላይ ተቀምጣለች። ግን አስቶን ቪላ ሄደ። በመጨረሻ ህልሙ ተሳካለት። የውሰት ሁሉ ነው ግዴታ ግን ባለበት ነው። አይ ሆፕ እዛ ይሳካላል። እኔ አልቋጠረብም ስቲል አልጠላሁም። ትንሽዬ አለ ስሜቱ ብቻ ጋርናቾን ልጠለው የምችልበት አማራጭ ብዙ የለኝም። ግን ቪላ እንደሚቀናች ተስፋ አረጋለሁ። ከቪላ ጋር ስንገናኝ አይሆን ባያፈራረጡም ብዬ ተስፋ አረጋለሁ። እንነግራችኋለን፣ ችግር የለውም። አንተ ብቻ በርታ። እውነት ለመናገር ከሆነ እኔ የጋርናቾ ነገር ማለት ነው እስካሁን ድረስ አልወጣልኝም። ምክንያቱም ጋርናቾ የት ይደርሳል ብዬ ያሰብኩት ተጫዋች ነበር። እግዚአብሔርን በክለባችን ቤት ጭራሽ ሌላ ታሪክ ይጽፋል ብዬ ነበር። እንደ CR7 ራሱን በደም ያሳያል ብዬ ያሰብኩት ተጫዋች ነበር እና አንዳንዴ ኢጎ ገደለው። በቃ ራሱን በትልቅ መድረክ ማየት ሲጀምር መዋረድ ጀመረ ማለት ነው። አሁን አንዱ ክለብ ከአንዱ ክለብ እየተቀባበለው በቃ የሰፈር ሌላ ታሪክ ገብቷል ማለት ነው። በቃ አሁን ዛሬ ደግሞ ለአስቶን ቪላ መፈረሙ ተገልጿል። ያው ከዚህ በፊት የራሽፎርድ ማሊያ ምናምን ለብሳ አስቶን ቪላ ምናምን አንስተን ነበር። ህልሙ ይመስለኛል አሁን የተሳካው። ግን ከዚህ በኋላ የእግር ኳስ ህይወቱ ይስተካከላል ብሎ ማሰብ ዘበት ነው በጭራሽ ማለት ነው። ግን ጋርናቾ ክለባችን ቤት እንዲቆይና ጸባዩን አስተካክሎ በሌላ ታሪክ ይገባል። በቃ ብዙ ነገሮችን ለዩናይትድ ያበረክታል ብዬ ነበር ያሰብኩት። ግን እሱ በቃ ውጦ ካጅ ነው፣ እግዚአብሔርን ውጦ ካጅ ማለት ነው። ለማንኛውም ጋርናቾ ወደ አስቶን ቪላ ሄዷል። ኮፒ ሊንክ ሼር ፖስት አድርጉት ዝም ብላችሁ። ሰበር ዜና የመስዋዕት በግ ብየዋለሁ። የመስዋዕት በግ ለአርሰናል ተነጣጥሮ የተተኮሰውን ጥይት አስቶን ቪላ መሃል በመግባት ግንባሩን ለጥይት ሰጥቶ ከቼልሲ ወደ አስቶን ቪላ ይህ ከኋላ የምትመለከቱት የእግር ኳስ ጀብደኛ ግራና ቀኝ እግሮቹ ገና ኳሱን ሲነኩት ተከላካዮቹ የሚሆኑት ግራ እንዲገባቸው የሚያደርገው ሜሲ ለምኔ የተባለው ክርስቲያኖ ሮናልዶን አድናቂ አጮቱ ደግሞ ልክ እንደ ሜሲ የሆነው ክርስቲያኖ ሜሲ ከኋላ የምትመለከቱት አሌሃንድሮ ጋርናቾ ከአርጀንቲና ምድር የፈለቀው ይህ ተጫዋች ወደ አስቶን ቪላ ሂር ዊ ጎ ተብሏል። በውሰት ውል ነው ሄደው። ነገር ግን አስገዳጅ የሆነ የግዢ አንቀጽ የተቀመጠበት የውሰት ውል ነው። ለዛ ነው ለአርሰናል ተነጣጥሮ አስቶን ቪላን ቀለበው ያልኳችሁ። እንዴት ታዩታላችሁ? ቼልሲ ደጋፊዎች ቪዲዮ ለቅቄ ቪዲዮውን ይዞብኛል። እባካችሁ የሚደረገውን አድርጉ። እኔ ምን እንደሆነ አላውቅም። ሰበር ዜና ፋሚሊ ጋርናቾ ወደ አስቶን ቪላ ሂር ዊ ካም ተብሏል ማለት ነው። ይህን ቪዲዮ ስትጀምሩት ኮፒ ሊንክ ሼር እያደረጋችሁ ጀምሩት። ያው አካውንት ዋርኒንግ ላይ እንዳለ ታውቃላችሁ። ጋርናቾ እንግዲህ አስቶን ቪላን የተቀላቀለው በውሰቱ ሲሆን ውሰቱ ውስጥ እንግዲህ ያ ገዢ አማራጭ እንዳለው ተካቷል ማለት ነው። የሕክምና ምርመራውንም በበርሚንግሃም ማለት ነው በተሳካ ሁኔታ ስላጠናቀቀ የ4 ዓመት ኮንትራት ይፈርማል ተብሎ እየተጠበቀ ይገኛል።
ደብሊው። ሌላኛው ዜና ደግሞ የሪያል ማድሪድ ተከላካይ የሆነው አሴንሲዮ እንግዲህ በአርሰናል ራዳር ክልል ውስጥ እንደገባ አንዳንድ መረጃዎችን እያየው እገኛለሁ። ያው ማድሪድ ይህንን ተጫዋች ለመሸጥ ወደ ገበያ እንዳወጣው ታውቃላችሁ አይደል? እዚሁ ሳንወጣ እንግዲህ የባርሳ ተጫዋች የሆነውና በቅርቡ የዓለም ዋንጫን ያሳካው ፌራን ቶሬስ ያው ከባርሳ እንግዲህ ለመውጣት ከጫፍ እንደደረሰ ይታወቃልና አርሰናል እንግዲህ የዚህ ተጫዋች ፈላጊ ሆኖ መጥቷል። አርሰናል ይፈልገው እንጂ ግን እስካሁን ፓሪስ ሰን ጀርመን የእሱ ግንባር ቀደም ፈላጊ ሆኖ ተገኝቷል ማለት ነው። በሌላኛ ዜና የክለባችን ተጫዋች ሆኖ ካስሚሮ እንግዲህ ኢንተር ማያሚን መቀላቀሉን ይፋ አድርጓል ማለት ነው። ያው እንደምታዩት ኦልዌይስ ሞር ግሎሪ ብሎ ፖስት አድርጓል ማለት ነው። ይመች፣ መልካም እድል።